እኔ ግርም ያለኝ ነገር ማለት ነው ዴፍ ራሱ በዚህ ልክ እንዴት ሊስማማ ቻለ? በጣም ነው እኔ ግርም ያለኝ ማለት ነው። ብዙዎቻችን የገረመን ይሄ ነው። ትላንት ከእጃቸው እንዴት አድርገው አስመልጠው እንዳወጡት ዛሬ ደግሞ እንዴት አድርጎ ነው አምጥተው እጃቸው ውስጥ የሚያስገባው ማለት ነው። እንዴትስ በዚህ ልክ ሊስማማ ቻለ? ዳኒስ ለምንድን ነው እየተናደደው? ሩታና ዳኒ ያልተግባቡበት ሀሳብ አለ ማለት ነው። ምክንያቱም እሷን ፍርጥርጥ አርጋ እየነገረችው ነው። ዳኒ አንቲ ለምን ታስመስላለ? እዚህ ጋር አታስመስል፣ አቃለው ባላቀህ ነበር ህይወታችን ከመጀመሪያ ጀምረክ ስትበጠብጠን ነበረ እያለችው ነው ማለት ነው። ኤፍሬምም ደግሞ ለምን በቃ አብርሽን አምጡልኝና አምጡልን ለአንድ ቀን ለግማሽ ቀን አምጥታችሁ አሳይታችሁን ውሰዱት ትልቅ ፕሮግራም አለ፣ ትላልቅ እንግዳዎች ናቸው የሚፈልጉት ብለዋሉ። አይኖ በስ እሱ እንደዛ ታሞ እንደ በግ አንዷ አንዱ ቀኝ እጁን ትጎትታለች፣ አንዷ ደግሞ ግራ እጁን ትጎትታለች ማለት ነው። ህጻን አባት ወይ አባቱን ወይ እናትን በል እንደሚባለው ልክ ዝግጅት ሚኖር ምንም ይኖር ማለት ነው። ለምሳሌ እጁንም እንደዛ አድርገው ሊጎትቱት ነው። እና በጣም ነው የሚያስጠላው። ዴፍ በዚህ ልክ ለምን ተስማማ የሚለውን እስኪ አብረን እናያለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የራህማ ቤተሰቦች እንዴት ናችሁ? እንደውም ክርስቲያን ወገኖች ሰላም ብያለሁ። ሰላማችሁ ብዝዝት ትርፍርፍ ይበልልኝ። እንግዲህ ዛሬ ደግሞ አብርሽ ወደ አዲስ አበባ ይመለሳል እያሉ ነው፣ እየተከራከሩ ነው ማለት ነው። እሱስ እንዲመለስ ለምንድን ነው ያስፈለገው? የሱ መመለስ ምንድን ነው ጥቅሙ? እና እሱስ ተመልሶ ምን ሊፈጠር ነው የሚለውን እስከ ቪዲዮ ፍጻሜ ድረስ አብራችሁን ከቆያችሁ ትሰማላችሁ ማለት ነው። በዚህ ልክ የሚከራከሩበት ንትርክ ውስጥ የሚጎቡበት በምን ምክንያት ነው? ለምንድን ነው እንደዚህ የሚነታረኩት የሚለውንም አብረን እናያለን ማለት ነው። እንግዲህ ዳኒ በዚህ ልክ የሚያጨበጭበው ሙዚቃ እየሰማ አይደለም መቼስ፣ እንደዚህ ደስተኛ ሆኖ አይደለም። የአብርሃም ጉዳይ አሳስቦት ነው። ዴቭም እኔ የበፊቱን ሳይሆን የአሁን ባለበት በአሁኑ ሰዓት እሱም ከኛ በላይ እንደኛ ሆኖ ለአብርሽ እየተጨነቀለት ነው ያለው። በጣም እያሳሰበው ነው ያለው። ሶ ለምን እያለ ነው ማለት ነው። ሩታ ደግሞ ዳኒን አታስመስል እያለችው ነው ማለት ነው። ከኤፍሬም ጋር መነጋገርም አይፈልጉም። እንግዲህ ትላንት ነው ኤፍሬምም ሄዳለሁ ብሎ ነበር ሳይድ ቀርቶ፣ ዛሬ ደግሞ ዳኒንና ዴቭን ጠርቷቸው መጥቷሉ ማለት ነው። ዴቭ እኔ አድርሻቸው መጥቻለሁ፣ ምንድን ነው ለምንድን ነው የደወላችሁልኝ ብለው ሲጠይቃቸው እንግዲህ እነሱ መልሳቸው እኛ ለአንድ ቀን ብቻ ለአንድ ቀን ለግማሽም ቀን አምጥታችሁ እናንተ ባላችሁበት አምጥታችሁት የሆነ ፕሮግራም አለ፣ ትላልቅ እንግዳዎች ፈልገውታሉ፣ ያን ቦታ መገኘት ግዴታ ስላለበት ነቄ የማይቀርበት ጉዳይ ስለሆነ መምጣት አለበት እያሉ ነው ማለት ነው። እሱ ሲመጣ የሱስ መምጣት ለምን አስፈለገ? እሱ እንደዚህ ሁኑ ያ ሰው አያቅምና ነው። እናንተስ አትረዱም ነው? አታቁም ነው? እስቲ ነው ደህና ነው ስትሉ ነበር አይደል እንዴ? አሁን ለምሳሌ ከእጃችሁ ከወጣ በኋላ ደህና አለመሆኑን አረጋገጣችሁ ማለት ነው። ሩታም ባለፈው ስትከራከሪ ነበረ፣ ልጁ አሞታል፣ ደህና አይደለም፣ ከኤርሚላ ጋር መሆን የለበትም ምናምን እያሽ ነበረ ማለት ነው። ሶ እንደዛ ስቲ ደግሞ ደህንነቱን ያልፈለግሽው አንቺ ነሽ ብላሻለች፣ ብዙም ነግራሻለች ማለት ነው። ደህና አለመሆኑን አሁን ነው የገባሽ። ከሷ ጋር ሲሄድ ከኤርሜላ ጋር ሲሄድ ነው እንዴ ብላታለች ማለት ነው። አሁንም እኔ ስለሱ ጉዳይ አይደለም፣ እኔ አሁን ለአንድ ቀን ለግማሽ ነው የፈለኩት። አምጥታው ራስ ቀንቲ ባለህበት እናንተ ባላችሁበት ይዛችሁትንና ይዛችሁት ትሄዳላችሁ። ፕሮግራሙ የሚካሄደው እናንተም ባላችሁበት ነው የተባለው ማለት ነው። እኔ ሲመስለኝ እንግዲህ ግማሽ ሚሊየን ሲላገባ ያንን ነገር ሊያከብሩለት የፈለጉት ነው ይመስለኛል ማለት ነው። እንግዲህ እሱን ልጅ ማለት ነው አብርሽን አንዷ እንዴት ትጎትተዋለች፣ አንዷ ትጎትተዋለች ማለት ነው። ልክ ደስ እንዳላቸው ነው። እሱን ምኑን ነው አሁን ለምሳሌ እንደዛ ሆኖ ሲጠራ አቤት ሲሄድ ሲሉት የሚሄደው ልጅ ነገ ደግሞ ሰው ፊት መጥቶ ልክ ቁጭ በል እሺ ተነስ እሺ ነው ሊባል ማለት ነው። አረ በጣም
ይደብራል ማለት ነው። ዴቭ ግን በዚህ ልክ አልተጠበቀም ነበረ። ማሳየትም ማምጣትም አልነበረብህም እና እስኪ እውነትም ታመጣዋለህ ወይስ አታመጣውም የሚለውን እስኪ በመጨረሻ እናያለን ማለት ነው። እንደዚህማ አንዴ ከእጃቸው አስመልጣቸው ወጥታችሁ ተላደድ። ሩታም ደግሞ እየፎከረች ነው፣ ኤፍሬምም ደግሞ እየፎከረ ነው። አንድ ብቻ እጃችን ይግባ እንጂ ማንም ያወጣው የለም። መሆን ያለበትም ከሩታ ጋር ነው ያለው ማለት ነው። እሷም ደግሞ ከኔ ጋር ነጥቃችሁ ወስዳችሁት ከሄርሜላ ጋር ለምን የሚል ስትለው አይ እሷንም ይሁን ዳኔንም መውቀስ የለባችሁም፣ እሷም ደግሞ መወቀስ የለባትም ካንቺ በላይ ስሜት ጤናው የእሱ ጤና ስለሚያሳስባት ነው ብለዋታል ማለት ነው። አንቺም በጣም ባደረግሽው ነገር ጥፋተኛ ነሽ፣ ኤፍሬም አንተም ባደረግከው ነገር በጣም ጥፋተኛ ናችሁ ብለዋታል ማለት ነው ዴቭ። እሷም ደግሞ አው ጥፋት አለብኝ ብላ አታምንም። ኤፍሬምም ደግሞ በዚህ ልክ ጥፋት አጥፍቻለሁ ብለው ያመኑ ነገር የለም። እነሱ ታርጌታቸው ብቻ አብርሽ እንዲመጣላቸው ብቻ ነው የሚፈልጉት ማለት ነው። ግዴታ መምጣት አለበት፣ መቅረት የለበትም። በቃ እሱ ሲደወለት ስላላነሳ አብርሽ ማናት ሩታ ጋር ተደውሎ ነው እንግዲህ እንዲመጣ የተደረገው። ሶ ግዴታ መምጣት አለበት ተብሏል። እሱ ጤናው ካለ እሱ ጤና አላሳሰባችሁ ማለት ነው። እናንተ ሲጀመርም ስለሱ ጤና ያሳሰባችሁ ነገር የለም። እናንተ እሱ መጥቶ በቃ መደረግ ያለበትን ፕሮግራም እሱን ለማካሄድ ለማጨብጨብ በቃ ደስተኛ ሆናችሁ። ባለፈው አንቺ 300 ሺህን ስታከብሪ ከደስታው ነሽ ምናምን ብዙ ሰው ነበረ ማለት ነው። እነ ፈረንጁ ምናምን ተሰብስባችሁ ያከበራችሁ ነበረ። በጣም ደስተኛ ሆነሽ ማለት ነው። የዛን ሰዓት እንኳን ትንሽ ልብሽ ድንግጥ አላለም ማለት ነው። ምክንያቱም ልጁ የራሱ ጉዳይ ነው፣ ከኔ ህይወት ወጥቷል፣ ለኔ አያስፈልገኝም፣ እንደፈለገ ይሁን ብለሽ አስበሽ ነው እንጂ ማለት ነው። የዛን ቀን አንቺም አታከብሪም ነበር። የፈለገም ነገር እሱ ጤናው ይመለስልኝና ከሱ ብሬ እውነት እሱን የምትፈልጊው ነገር ቢሆን ከሆነ ማለት ነው እሱ ጤናው ይመለስልኝና ከሱ ጋር ብሬ እደሰታለሁ ማለት ነበረብሽ። አይኖ ሰርፕራይዝ ነው ያረጉሽ፣ ግን በጣም ነው ሳታሰቢያቸው የገቡት። ግን የሆነ የእሱ ደህና አለመሆን ስሜቱ በአንቺ ፊት አይነበብም ነበር። ገባሽ? እና በጣም ከባድ ነው። አሁን ሁሉንም እያሳሰበው ያለው የእሱ ጤንነት ነው። እሱ ደህና ሲሆን፣ እሱ ጤነኛ ሲሆን እንግዲህ ሁሉም ነገር ይደረስበታል፣ ሁሉም ነገር ይስተካከላል ማለት ነው። እሱም እንደፈለገ ሁኑ መኖር ይችላል፣ የፈለገውን መርጦ መኖር ይችላል ማለት ነው። ዳኒና ሩታ ጭራሽ ምርኮ እየተባባሉ ነው ማለት ነው። እሱም አይሰማም እሷም አትሰማም ማለት ነው። መቼም አይግባቡ። ዳኒ ላኢላሀ ኢለላህ እሱ ያለበት መች ሰላም አለና። አላሁ አክበር። እኔ ግን ሳስበው ማለት ነው የሴራ ዋናው ጠንሳሽ እሱ ነው የሚመስለኝ። ትላንት እንደዛ ሲሆን ነበረው፣ ዛሬ ደግሞ ምን ቀየረውና እንደዚህ ሊሆን ይችላል? አረ እናንተ እየሸወዳችሁ ነው። እኔ እያስመሰለ ነው ዳኒ፣ ያስመሳይ ማለት ነው። አታስመስል ዳኒ፣ ባታስመስል ደግሞ ይሻላል። አንዴ ግልብጥ፣ አንዴ እንደቀጠነ ወጥ፣ አንዴ ሽሮ ትሆናለህ፣ አንዴ ደግሞ ምስር ትሆናለህ ማለት ነው። እና እንግዲህ ያው መጨረሻው እስኪ ምን ይሆን እሱን ደግሞ አብረን እናያለን። ዴፍም ደግሞ አሁን እሱ ከወጣ እሱም ሳይወጣ ተስማምቷል። እንትና ማን ነው ዳኒ ደግሞ እንደዚህ በሩን ከፍቶ የወጣው ተናዶ የወጣው እንዴት ትላንት በእጃቸው እንዴት አድርገን ያስመለጥነውን ልጅ ዛሬ ደግሞ እንዴት ተስማምተክ እንዴት በእጃቸው አምጥቼ አስገባላቸዋለሁ እያልከ ነው እያለው ነው ማለት ነው። ዋነኛው የተናደደበት ማን ነው? ዳኒ በዚህኛው ነው ማለት ነው። እንዴት በዚህ ልክ እውነትም ሁላችንም የምንስማማው ሁሉም እንደ ኦዲየንስ የሚስማማው ማኑም አብርሽ ይምጣ ብሎ አይስማማም ይመስለኛል። ምክንያቱም የራሷቸው ጉዳይ በቃ እሱ ጤናማ ሆኖ ደስተኛ ሆኖ ወደ ቀድሞ ደስታው ተመልሶ ቢመጣ ደስ ይል ነበር። እንግዲህ ብዙ ሰው የሚጠብቃለ፣ ብዙ ሰው የእሱን ደስታ የሚፈልጋለ ማለት ነው። እስኪ መጨረሻውስ ምን ይሁን? እውነትም ነገ ይዞት ይመጣል ወይስ አይመጣም? ሊሸውዳቸው ነው ወይስ እውነት ብለዋቸው ነው?